እኔ አዋጭም ይመስለኝ ብሩኖ ጊሜሬሽ ወደ ክለቡ የሚመጣ ከሆነ ብሩኖ ጊሜሬሽን ከዴክላን ራይስ በማድረግ ዴክላን ራይስን በነጻነት የማጥቃት ክፍሉን እንዲያግዝ በማድረግ ነገር ግን ደግሞ ልክ ሶልባከን እንደተጠቀሙት በኖርዌይ ብሔራዊ ቡድን ማርቲን ኦዴጋርድን 10 ቁጥር ቦታ ላይ ቢያደርግ አርሰናል በጣም ውጤታማ የሚሆንበት እድል ሊኖረው ይችላል። አንድ በመከላከል ረገድ ስጋት አይኖራቸው። ምክንያቱም ፕሪሚየር ሊጉን በደንብ ጠንቅቆ የሚያውቀው የፕሪሚየር ሊጉ ተጫዋቾችን ኢንቴንሲቲ ፉክክር የሚረዳው ብሩኖ ጊሜሬሽ ነው ከጀርባ የሚቆመው። ስለዚህ አርሰናል የበለጠ ስትሮንግ የሚያደርገው ይመስለኛልና ምናልባት ታክቲካል ሼፕ መሆን ያለበት ግን የቡድኑ ዋነኛ ማዕከል አሁን በተለይ በኳስ መፍጠር ረገድ ማርቲን ኦዴጋርድ መሆን አለበት። ያንን ደግሞ ስለተመለከተው ማለት ነው። እኔ ሚኬል ሜሪኖን 8 ቁጥር ላይ መጠቀም ብዙ አዋጭ አይደለም። በቃ ልጁ ሞር የኢን አድቫንስ ወደ ሳጥኑ ተጠግቶ በመጫወት የተሻለ ፕሬሰንስ አለው። ስለዚህ አሁን ልክ ሚኬል ሜሪኖ ዴክላን ራይስ እና ዙቢሜንዲን በመጠቀም የደረሰበት እቸት ብሩኖ ጊሜሬሽ ዙቢሜንዲና ዴክላን ራይስን በመጠቀም ላይ ደርስብህ ይችላል። አንደኛ እነዚህ ሁለት ተጫዋቾች ሁለቱን 8 ቁጥሮች ካየን መፍጠር ይችላሉ፣ የግብ ዕድሎችን መፍጠር ይችላሉ፣ ግብ የማስቆጠር ሴንስ አላቸው። ፕላስ በሊጉ በሪካቨሪ ሩጫዎች፣ በኢንተርሴፕሽኖች፣ በታክሎች በየ90 ደቂቃው ቶፕ ቁጥር ካላቸው አማካዮች መካከል በቀዳሚነት ይጠቀሳሉ። በሆነ ሞመንት ላይ ለምሳሌ ብሌዝ ማቲዩዲን ካስታወስከው የፈረንሳይ ብሔራዊ ቡድን በአደረጃጀት ካንቴ ብሌዝ ማቲዩዲን እና ከዛ ባለፈው ፖል ፖግባን ነበር ይጠቀም የነበረው። ፖል ፖግባና ብሌዝ ማቲዩዲ ደንበኛ 8 ቁጥር ናቸው ወረቀት ላይ ስንመለከተው። ልክ ሜዳ ላይ ሲገቡ ግን ለምሳሌ አርጀንቲና 2018 ላይ ያሸነፉበትን ጨዋታ ከተመለከት ፖል ፖግባ ደንበኛ 6 ቁጥር ሆኖ ካንቴና ማቲዩዲ 8 ቁጥር ሆነው ነው ጌሙን ያሸነፉት። 4-2 አካባቢ እንደዚህ ጨዋታውን ያሸነፉትና ያ ጌም አንድ የሚነግረን ነገር ምንድነው? 3 የተለያየ ነገር የሚሰጡ አማካዮችን በመያዝ ያለምንም 10 ቁጥር ያለምንም ነምበር 10 ጌም ማሸነፍ እንደሚቻል ያ ጌም አሳይቶናል። የፖግባ ረጃጅም ፓሶች ነበሩ፣ የካንቴ አይደክሜ ሩጫዎች ነበሩ። ብሌዝ ማቲዩዲ ስፔሶችን የመዝጋት ችግር የሌለበት የመከላከል ስራው ላይ ብቻ ዲፔንድ ያደረገ ተጫዋች ነበር። በጨዋታው ብዙ ኢንተርሴፕት ያደረገው ብዙ ታክል ያደረገው ለመከላከል ሜዳ ከገቡት ማቲዩዲ እና ካንቴ ይልቅ ፖግባ ነበር። ለዛ ነው ብሩኖ ጊሜሬሽ፣ ዴክላን ራይስ እና ዙቢሜንዲ እንደ ጌሞቹ ለምሳሌ እንደ ፊዚካል ባትሎችን የሚያበዛ ቡድን ላይ ግን ምናልባት አሁን ሶስቱንም ስንመለከታቸው በፈጠራ ረገድ ከማርቲን ኦዴጋርድ የተሻሉ ተጫዋቾች እንዳልሆኑ እያልኩ ያለሁት በየጨዋታው እነዚህ ተጫዋቾች ይጫወቱ ሳይሆን መጫወት ይችላሉ ነው። ፕላስ ደግሞ መርሳት የሌለብን ደግሞ የኦዴጋርድ የራሱ የጉዳት ታሪክ አለ። ለምሳሌ ሁሉም ተጫዋቾች የራሱ አኪለስ ሂል አለው አይደል? እኔ ግን ቀደም ያነሳውን ሐሳብ ብገዛው ደስ ይለኛል። አትግዛው። እኔ አዋጭም ይመስለኝ ብሩኖ ጊሜሬሽ ወደ ክለቡ የሚመጣ ከሆነ ብሩኖ ጊሜሬሽን ከዴክላን ራይስ በማድረግ ዴክላን ራይስን በነጻነት የማጥቃት ክፍሉን እንዲያግዝ በማድረግ ነገር ግን ደግሞ ልክ ሶልባከን እንደተጠቀሙት በኖርዌይ ብሔራዊ